እናቴ ሳድጋኝ ደዚህ ደረጃ አስደርሳል። እኔ ግን ለእናቴ መድረስ አቃተኝ። ለእናቴ መድረስ አቃተኝ። እባካችሁ የአቡ ቤተሰብ ቀኑ እችን ነው ደረሰብኝ። ወላሂ ላዚም አሁን እናንተ ጋር መጥቼ አይደለም ያለቅሰው። ዛሬ 8 ወር ሙሉ መጨረሻ እዚህ ቤት በክኒን ነው የምተኛው። ጅስሜ ትቶኝ ሄደዋል። ጀስቴ ትቶኝ ሄደዋል። የሀገሬ ልጆች እባካችሁን እባካችሁን እጄ ጠረናል አሽትት፣ እጄ ጠረናል አሽትት፣ እጄ ሰውነት አለጠምና ከእጄ እንኳን የሆነች ነገር ሰርቼ ለአጉርሳት እናቴን። የአቡ ቤተሰብ እባካችሁ ነቡኮ ሀድቲኮ ነምኒ ሀዶ ፊደንደባ አቡኩ ሀዶ ፊደንደባ። ወይ እኔ አልገባኝም። አሁን አንቺ የምትፈልጊው ሀገር ቤት ሄደሽ እናትሽን ማስታመም ነው? ወደ እናቴን ለማስታመም አቡኮ 17 ብቻ የለም 17 ዓመት አላህ ሻሂዴ ነው። እሷንም ደውልሽ መጠየቅ ትችላለሽ። በራሴ ያልሆንኩም እኮ ገባኝ። እንሻኝሻ ሳካልኝ እነሳለሁ ለራሱ የሻንጣ ለራሱ የለኝም። ትንሽዬ ጉሌት እንኳን ሰርቼ እናቴን ልከድማት ቀሪ ዘመኗን ቀሪ የቀረቿን ዘመኗን ማለት ነው ብቻ ነው እንኳን እንዲህ ዱላ አለ አሉ። ችግር የለም። እሺ ልጅሽ ለምንድን ነው? ኦኬ ልጅሽ ስንት ዓመቷ ነው? እናትሽን መንከባከብ አትችልም? ልጅሽ ትምህርት ቤት በምትውል ጊዜ ስለማታይ ስቃይ እየደረሰባት ነው? ልጄ ከተማ ነው የምትማረው። እኛ ገጠር ናት፣ አፈታ የምትባል አገር ማለት ነው። ከተማው ደግሞ ዲምቱ ነው የምትባለው። በሞተር 45 ደቂቃ ነው፣ በእግር ደግሞ 2 ሰዓት ነው። ገባሽ? አርብ እሁድ ከሰዓት ወጥታ ልጄ ማለት ነው። እሁድ ከሰዓት ሳምንት ሙሉ ከተማ ተቀምጣ እሺ ሳምንቱ ሙሉ ከተማ ቁጭ ብላ አርብ ነው እሁድ ወጣ አርብ ነው የምትመለሰው ልጅቷ ማለት ነው። ልጄ ማለት ነው። ይሄን ሳምንት ሙሉ 17 ዓመት ነው ጆርዳን ሀገር የቆየሽው? 12 ዓመት ጆርዳን ሀገር። 12 ዓመት የሰራሽበት ደሞዝሽስ? መጀመሪያ 2 ዓመት 5 ዓመት ሱዳን ቁጭ አልኩኝ። 3 ዓመት እስር ቤት ነበርኩኝ። ከዛ ወጥቼ ወደዚህ መጣሁኝ። መለስ የሱዳኑን ታዩና ጆርዳን ብቻ ማዳም ቤት የሰራሽበትን ዓመታት ንገሪኝ። ጆርዳን ብቻ መጀመሪያ 12 ዓመት ጆርዳን ቁጭ አልኩበትን መጀመሪያ ቤት ሰራሁኝ። ቤት ሰርቼ ፊት ለፊቷ ላይ ሱቅ ከፈትኩኝ። ይኸው ፎቶ አለ ልልክልሽ እችላለሁ። ቆይ አይደለም እናቴ ቆይ አንዴ። ጆርዳን ብቻ መዳም ቤት ስንት ዓመት ሰራሽ? ሱዳን እስር ቤቱን ምኑን ታዩና ጆርዳን ብቻ 12 ዓመት። ኦኬ የ12 ዓመት ደሞዝ የት ሄደ? እሱን አስረጅን። አንዴ ቤት ሰርቼ ፊት ለፊቷ ሱቅ ከፍቼ ተቃጠለብን በማብራት ማለት ነው። የስንት ዓመት ደሞዝ ነው ሱቅ የሰራሽበት በመብራት የተቃጠለው? ወላሂ አቡኮ እኔ አመቱን ምናምን እንትን አይደለም ዝም ብዬ ስልክ ማለት ነው። መጀመሪያ ጆርዳን እንዲህ ነበረች ምንዛሬ ለራሱ አሁን የተስተካከለ በዛን ሰዓት መጀመሪያ ጊዜ ላይ ማለት ነው። አሁን ይሄ ሐዋላ ምናምን ካወቅኩ ለራሱ ማለት ነው ገና 4 ዓመቴ ነው። መጀመሪያ ሐዋላ አላቅም ነበረ። ከዛ ከ6 ዓመት ቆይታ በኋላ ደግሞ ቤቱ ተቃጥሎ ከ6 ዓመት በኋላ ደግሞ ማለት ነው አዲስ ቤት አሁንም ድጋሚ ሰራሁኝ። አዲስ ቤት ለራሱ ሰርቼ በቀደም በአመቱ ማለት ነው አዲስ ቤት ሰርቼ በአመቱ ነው ማብራት የወጣበት። አሁን ገና ማብራት ቤቱ ለራሱ ወጥቶ ማዘር ከገባችበት ይሄ የሚመጣው ሐረፋ ይሄ ፊት ለፊታችን ማለት ነው አዲስ ቤት ጨርሼ አመቱ ነው ይሄ አረፋ። በራመዳን ሁሉም ነገር አልቆ ይሄኛው ራመዳን ነገ ከ8 ቀን በኋላ የምመጣው ማለት ነው። እዛኔ ኢዱን እዛ ውስጥ ነበር ያወጣችው አዲሱ ቤት ውስጥ ማለት ነው። እሺ አዲሱ ቤት ውስጥ ነው ኢዱን ያወጣችው። ከዛ አዲሱ ኢድ ውስጥ ቤት ውስጥ አውጥታ ወዳኑ መጣበት እንትኑ ማለት ነው 8 ሜትሩ መጣ። ኢዱ ከወጣ በኋላ ማለት ነው ይሄኛው ኢድ ከወጣ በኋላ 8 ሜትር መጣና ገባበት። ስገባበት ወደ ውስጥ ገባ። ወደ ውስጥ ገብቶ በቃ ኩሽና ላይ መኖራ ሆነ። ኩሽናው ማለት ነው የተረዳሽ እንጂ ነው ኩሽና ሆነ። ከዛ
ቤቱ ኩሽና ሆኖ ኩሽና ደግሞ ከኋላ እንትን አርጋ እያስተካከለችው ማለት ነው። ሀረፋ ሳምንት ስቀረው ነው ሀረፋ ሳምንት ስቀረው ወዳውኑ ይሄ ያጋጠማት። አዲሱ ቤቷ መፍረሱ ማለት ነው። ይሄኛው ረመዳናችን ኢዱ ማለት ነው ውስጥ ነው ያወጣችው። ከኢድ በኋላ 1 ወር ነው። በዚህ ነው ያለቀ የ12 ዓመት ስራ ማለት ነው። 12 ዓመት ሙሉ መዳም ቤት ጆርዳን ሰርተሽ የሰራሽው ሱቅ በመብራት ኤሌክትሪክ ፈንድቶ ተቃጠለን ያልሽው አይደል? ማብራት እና ቤቱ አንድ ላይ ነበር። አንድ ላይ ነው ቀረ። ምንም የቀረ ነገር የለም። ቤቱም ሱቁም ነው የነደደው። ይሄ የተፈጠረው የነደደው የዛሬ ስንት ዓመት ነው? 6 ዓመት ነው። 6 ዓመት። ኦኬ። የ6 ዓመት ውስጥ ታዲያ የት ሄደ? አዲስ ቤት ድጋሚ ሰራው። አቦኮ ሁሉም ነገር እኮ ውድ ነው ኢትዮጵያ ላይ። እንደውም ሲጀምር ድንጋይ መጀመሪያ 1 መኪና ነው ምን በቃ ተባለ። ከዛ አንድ ሲጀምር ደግሞ 1 መኪና ይበቃ 2 መኪና ገባ። አፈር ማምጫ ምኑ በቃ እንደዛ ብሎ የ6 ዓመት ወላሂ አለቀ። የቤቱን ቪዲዮ ለራሱ ልክልሽ ይችላል። እሺ ታዲያ ኦልሬዲ ቤት አለሽ። ስለዚህ እናትሽን ለመካደም አንቺ ከምትገቢ ለምን ሰራተኛ አትቀጥሪላት? አብኮ ሰራተኛ አንደኛ ከተማ ቢሆን ሰራተኛ ታገኛለሽ። ከተማ አይደለም፣ መንገድ ላይ ያለ ማብራት አለ እንጂ ከተማ አይደለም። አፈታ ምን አይነት ናት ብቴ አንዳንድ እንዲወጣ ወጣ ብለው የሰሩት ልጆች ናቸው እንጂ ሳር ቤት ናት የሚበዛው። ከተማ አይደለም። ገጠር ማን ይቀመጥልሻል? አንድ ሁለተኛ ደግሞ እኔ ለራሴ በቃ ናፍቃኛለች። እጄ ጠረናን መሽተት ነው የምፈልገው። እጄ 2 አይኗ ስጠፋ ማለት ነው አልሄድኩም። እዚህ ቁጭ ብዬ እያሳከምኳት ነበረ። ግል ሕክምና ነበር የገባቸው ወዳውሌ። በዛን ሰዓት ከልጆቹ ከመዳሜ ሁሉ ተበድሬ ነበር ለሕክምና እንትን እያረኩኝ ነበረ ማለት ነው። በዛን ሰዓት ለራሱ ወላ እጄ ስላጠረ ነው እንጂ መቼም እናት ናት። ወደ ላይ አንስቻት ወደ ታች እንዲያርጊያት ቀና አርጊያት በእጄ እንኳን ለስላሷ እንኳን ባያጠጣት እንትን ነበርኩ። ግን እንዴት አርጌ አይዞባ ያጠገቤ የለም እንዴት አርጌ ነው የሚሄደው? ለዛ ብዬ ሁሉም ያረቢ ጠንክሪ አይዞሽ ራሴ ልጅ አልኩኝ። የሆነ ነገር ስደውልላት ለራሱ አይዞሽ በቃ ጆርዳን 6 ዓመት በሰራሽበት ደሞዝሽ የሰራሽው ቤትና ሱቅ ሲቃጠል መቃጠሉን ቪዲዮ ቀርጸው ፎቶ አንስተው ልከውልሻል? አለሽ ፎቶ ቪዲዮ የተቃጠለበት? እንዲህ የፈረሰበት ቦታ ምናምኑ እሱ ስልክ ነው የቀየርኩት እንጂ እስኪ ስልክ አለኝ። እስኪ ስልክ ውስጥ ሊያ አለ ቪዲዮ አለ። አዎ የተቃጠለ ማየት እንፈልጋለን። አንደኛ የተቃጠለበት፣ ሁለተኛ ደግሞ መንገድ ያልሽው ምንድን ነው አልገባኝም። መንገድ ክሬዶር ተብሎ መንገድ ይመጣል። መንገድ አለ ክሬዶር ተብሎ የመንገድ ማስፋት አለ። መንገድ ማስፋት አለ። ከዛን እሱ 8 ሜትር ነው መጥቶ የወጣብን ማለት ነው። የሆነ ጤና ጣቢያ እዛ ስለተሰራ መንገድ ለማስፋት ብለው አፈረሱባችሁ? 8 ሜትር የትኛው ቤት? የኛ ብቻ አይደለም። የተቃጠለው ቤት ወይስ አዲሱ ቤት? አብኮ ይሄ የተቃጠለው ቤት ከ6 ዓመት በፊት ነው። ኦኬ። ይሄኛው አዲሱ ከ6 ዓመት ወደዚህ የሰራሁት ነው። ይሄ የፈረሰው መቼ ነው የፈረሰው? መቼ ነው የፈረሰው? ይሄ ረመዳን ማለት ነው። ይሄ የሚመጣው ረመዳን አመቱ ነው። ከአመት በፊት ሲፈርስ ከተማ ነው ማለት ነው። ከተማ እያለማ ነው መንግስት። ስለዚህ በኮሊደር ከሆነ የፈረሰብሽ ከተማ ነው የሚኖሩት ማለት ነው እናትሽና ልጅሽ። ከተማ አይደለም። አሁን ለራሱ ቪዲዮ ደውለሽ ማየት ትችላለሽ። ከተማ ካልሆነ እንዴት ነው ከተማ ካልሆነ የሚለማውና የሚፈርሰው? ወደ ከተማ አይደል እየሰራ ያለው መንግስት እንጂ ውስጥ ለውስጥ ከእንትን ምንድን አፈታ የምትባል ገና ጤና ጣቢያ እዚያ የተሰራች ናት። አፈታ እንጂ መብራት አለ እናንተ ጋር? መብራት አለ ቤታችሁ? መብራት አልፎ አለ። አሁን ለምን ሰራተኛ አቀጥሪም ስልሽ ከተማ አይደለም እኮ ስላልሽኝ ነው። አሁንም ከተማ ትክክል። አሁንም ከተማ አይደለም። ማብራት አለ። ማብራት ገጠር ውስጥ እኮ አለ። ገጠር
ማብራት ትምህርት ቤት ያለበት አሁን ማብራት አሁን ከገባ 10 ዓመቱ ነው። ማብራት ከገባ ለራሱ ድሮ አይደለም። አሁን 10 ዓመቱ ነው ማብራት ከገባ ድሮ አይደለም። ጥሩ። ስለዚህ ሁለቱን ተናግሩ አቡ ሀቢባ አቤት እዚህ ሳምንት እንኳን የሆነ ቦታ እንኳን እንዲገብቼ አልቅሼ ስል ከዛ በቃ ብዙ ነገር ምስክር ሐኪም ምናምን አምጪ ምናምን ብላ በጣም ተሳድባኝ የወረወረችኝም አለች። ችግር የለውም እኔ ሰበቡን አደርሳለሁ። መርዳት ያለ መርዳት የእናንተ ፋንታ ነው። እኔ በአጠቃላይ ያው የእናቴን ስልክ ቁጥሩ ያዢ፣ በኢሞ ደውይላት፣ አይኗን ሁሉም ነገር እሷን ጠይቂያት። ሁላችሁም ደግሞ እናቴ ናፍቃኛለች፣ ልጄ ናፍቃኛለች፣ ገብቼ ቀሪ ዘመኗን ልካድማት። አሁንም ቢሆን እውነታውን ደግሞ አጣሩ። ይኸው ስልኳን ሰጠሻለሁ። አሁኑኑ ህዝብ ፊት ለፊት እናቴን አምጪና እንዲሁ ምንም የሐኪም ቤት መስረጃ አይፈልግም። እንዲሁ ስታይ ለራሱ ማለት ነው ይሄ ዛኔ የፈሰሰ ይሄኛው የለም ይሄኛው የለም። ይሄኛው ስትወጣ 2 ሜትር ነው የሚያየው ተባለ። እንጂ ብልሽ ለራሱ ታያለሽ። አሁኑኑ ይኸው በኢሞ አምጪና ማለት ነው። እኔ ያልገባው ቤት የለም፣ ግን ድምፄን የሰማልኝ ሰው የለም። መግባት አንድ ሰው ብቻ ነው ያስገባኝ፣ ግን ያልተናገርኩ ስርቁት ብዬ ያልጻፍኩ ቤት የለም። እባካችሁ 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 ለእናቴ ድረሱላት። ይኸው ስልኳን ልስጣችሁ። አቅቶኛል፣ ናፍቃኛለች። የልጄ ጠረንም ናፍቆኛል። ያጀማ ናፍቆኛል፣ አቅቶኛል። ለምን ፈጣሪ ይሄን እንደመረጠልኝ እኔ አላውቅም። አቅቶኛል በቃ። እውነታውን ደግሞ ይኸው ጠይቋት። ይኸው ስልክ ቁጥሯን ልስጣችሁ። አንደኛ ለልጅቷ እቃቃ ብዬ ልምጣ ያለቀሰች እኔ እንደምትረዱኝ ብዬ አይደለም ያለቅሰው። አንድላ ነው የሚያውቀው። የዛሬ ከ8 ወር ጀምሮ አንድ ቀን ባይደርቁ አያውቅም። ጅስሜ ጭንቅላት ብቶኝ ሄዷል። ስጋዬ ብቻ ነው ከኔ ጋር ያለቁብ ያለሁት። አቅቶኛል፣ ኑሮ አቅቶኛል። አላህ ከሁለት አንድ ነገር ይምረጥልኝ። ከአሁን በኋላ ይደክሞኛል። ሁሉም ነገር ምርጫ ለእናንተና ከአላህ በታች ለእናንተ ትቻለሁ። ደስ ያላችሁትን ነገር ፍረዱ፣ ፍረዱብኝ። የእናንተ ስልክ ቁጥር ደግሞ ያዙ። ለልጅቷ ስቼ ልምጣ። እሺ ሞዴሬተሮች ባካችሁ አንዳችሁ ግቡና ስልክ ቁጥሯን እንውሰድና ጉዳዩን እናጣራ። አቡዬ እንዴት አመሸሽ? መስዬ እንዴት ነሽ? አለሁልሽ። ስልኳን ትላክልሽ። ሀገር እንዳትገባ እኔም ጠይቄያታለሁ። ሀገር እንዳትገባ የያዛት የምትሰራበት ነገር የላትም። እዛ ሄዳ ቤት አላት፣ ቤት ሰርታለች። ጉሊት ነገር የምትሰራበት ትፈልጋለች። ጉሊት እየሰራች እናቷን አይነ ስውር እናቷን ልታኖር አንድ እናትና አንድ ሴት ልጅ ነው ያለቻት። ልጇ ትምህርት ቤት ውላ እስክትመጣ እናትየው አይነ ስውር እናቷ ያለ ረዳት ቤት ውስጥ ተቀምጣ ሽንት ቤት መሄድ ትቸገራለች። አይኗ ስለማያይ አይኗ ስለጠፋ እናቷን ለመንከባከብ ጉሊት ነገር የሚሸጥበት ነው የምትለው። እሺ ታዲያ ለምን አልገባሽም? እየሰራሽ ነው፣ በደሞዝሽ ትኬት ቆርጠሽ ለምን አልገባሽም? አቡ እጄ ባዶ ነው። እጄ ላይ 10 ሳንቲም የለም።
መጥቼ ብዙ ቤት አንኳኩቻለሁ። በቃ ምንም የለኝም። ከወደቀች አይኗ ከጠፋ በኋላ ማለት ነው የሰራሁት ለራሱ ማለት ነው እኮ ማለት አሁን እናትሽ ከወደቀች አመቷ ነው ረመዳን ብለሻል። በቃ ኦልሬዲ ለምዳው ድኖ ቁስሉ ሰላም ሆና ህይወቷን አይነ ስውርን ብትሆን ማየት የተሳናትን ብትሆን ህይወቷን እየኖረች ነው። ሶ እስካሁን ድረስ በአመት ውስጥ ራሱ ደሞዝሽ የአመት ደሞዝሽ የት ሄደ? የሌላውን የ5 አመቱ ቤት ሰራሽበት፣ የአመቱ ደሞዝሽስ? እሱ ምልሻለሁ። የመጀመሪያው ቤቱን እንደጨረስ ቀጥታ ነው ይሄ ነገር እንትን ያለ። ከዛ ለሐኪም ቤት የግል ሐኪም ቤት ነበር የታከመችው። ለመጀመሪያ ቀን ለ5 ሰዓት ኦፕሬሽን ተደረገች። ለሁለተኛ ቀን 2 ሰዓት ተኩል ነው ኦፕሬሽን የተደረገች። ከዛ 3 ወር ነው የተኛችው። እሺ መጀመሪያ ደም ለራሱ በጣም ነው የፈሰሳት እኮ ገባኝ ማሪ። የኔ እኮ ጥያቄ እናቴ በሕክምና ነው ያለቀ። በሕክምና ነው። እሺ የዚህ የወራት ደሞዝሽ አሁን የ2 ወር ምናምን ደሞዝሽስ? እሺ ለትኬት ለ2 ወር ቅርና ማለት ነው የዚህኛው የፊታችን ወር ለራሱ ማለት ነው አንዷ የ3 ወር አለብኝ ከሱዲ የሰጠችኝ ማለት ነው። ለእሷ ነው ይሄኛው የፊቴን የትላንትና አሁን ዛሬ ቀን 10 አይደል እሱ ለራሱ ያስገባውላት ማለት ነው። ለልጅቷ ነው ማናት ልጅቷ? ብሩም ማለት ነው ሕክምናው የ1 አመቱ ለራሱ አልበቃኝም። ከሰው ተበድሬ እዛ ሆስፒታ ስተኛ ማለት ነው የ6 ወር መድኃኒት የምፈልገው ልንገርሽ። እኔ የምፈልገው የህክምና ደረሰኞች፣ እናትሽ የታከመችበት የህክምና ደረሰኞች፣ ለህክምና ስንት እንዳወጣሽ ማየት ፈልጋለሁ። ሱቁ እና ቤቱ በእሳት አደጋ የተቃጠለበት ፎቶ ወይም ቪዲዮ ማስረጃ ፈልጋለሁ። አካባቢሽ ላይ ሄዶ ደግሞ የሰራሽውን ቤትና እናትሽን እንዲያሳየኝና የአካባቢ ጎረቤት እውነት እናትሽ ከ7 ልጅ 6 ሞቶባቸው አንቺ ብቻ እንዳለሻቸው ምስክር ጎረቤት የአካባቢ ሰው እፈልጋለሁ። ይሄን ሁሉ ካቀረብሽልኝ እኛ ለመርዳት ፈቃደኛ ነን። ይሄን ሁሉ ማስረጃ እንፈልጋለን። አቦ ችግር የለውም። አሁን ብቻ በአይንሽ ለህዝቡ ለራሱ አቅርቢያት እባክሽ ነው። እባክሽ እኮ እየሰማሽኝ ነው። ማስረጃ በኋላ ነው እናትሽን ማቀርበው። እናትሽን ያሳከምሽበት አመት ሙሉ ያሳከምሽበት ደረሰኝ ስንት እንዳው የአመት ደሞዝሽ የፈሰሰበትን ደረሰኝ እናትሽ የታከመችበትን አንደኛ። ሁለተኛ ሱቅና ቤትሽ የዛሬ 6 ዓመት የተቃጠለብሽ ቪዲዮ ወይም ፎቶ የድሮ ስልኬ ላይ ነው የተላከልኝ ብለሻል። እሱን ፈልገሽ አቅርቢልኝ። እኔ በማስረጃ ነው ህዝቡን እምለምንልሽ። እሱንም ምንድነው ጉሊት ምሰራበት ያልሽ ጉሊት ለመስራት ምን ያህል ያስፈልጋል የሚለውን ነገር እንጠይቅና ከዛ ትኬትሽን ራስሽ ትችያለሽ። እየሰራሽ ነው በራስሽ ደሞዝ ትኬትሽን ትችያለሽ። እኛ ጉሊት የምትሰሪበትን እናግዝሻለን። ምን ከሆነ እውነት የዛሬ 6 ዓመት ሱቅና ቤት እንደተቃጠለብሽ ማስረጃ ካቀረብሽ፣ እንደገና እናትሽን አመት ሙሉ ደሞዝሽ አመት ደሞዝሽ የፈሰሰበት እናትሽ የታከሙበት ደረሰኝ ኦኬ። እና የ12 ዓመት አይደል የሰራሽው? በ12 ዓመት ውስጥ የ5 ዓመት ደሞዝ የፈሰሰበት የሰራሽው ቤትሽ እና ደግሞ ላይቭ መጥተው ላይቭ ልጅሽ ትምጣና ላይቭ ቪዲዮ አብርታ ጎረቤት ወይንም የዛ አካባቢ ሰው አንድ ሰው ቲክቶክ ላይቭ ላይ መጥቶ ጎረቤትን እኔ መጠየቅ እፈልጋለሁ፣ አንቺ እናቴ 7 ወልዳ 6ቱ ሞቶባት እኔ ብቻ ነኝ በህይወት ያለሁት ብለሻል አይደል? ይህንን ጎረቤት ያውቃላ? ይመስክር ጎረቤት። አቦ ችግር የለውም። አንቺ ብቻኛ ልጇ መሆንሽን ቲክቶክ አይሰራም እዛ ማለት ነው። ኢሞ ግን ይሰራል ብለሻል። ኢሞ ይሰራል። ቲክቶክ ከተማ ነው የምጠቀሙት እንጂ እኛ ጋር ቲክቶክ አይከፍትም። ዳታ ለራሱ በኢሞ ቪዲዮ መደወል ይቻላል። በኢሞ ቪዲዮ አዎ። ይኸው አሁን እባክሽን እኔ ችግር የለውም። እኔ ብዬሻለሁ። የመረዳት ያለመረዳት ሰበቡ ከአላህ ነው። እኔ ሰበብ አድርሻለሁ። ከአላህ በታች ለእናንተ ትቻለሁ። እሱ ችግር የለውም። ግን ለህዝቡ ማለት ነው። ሆስፒታል የት ነው? ስሙ ምንድን ነው? ኦዳውሌ ነው። ኦዳውሌ የሆስፒታሉ ስም?
ኦኬ። ከዛ ሆስፒታል ደረሰኞች ታስመጫለሽ። ልጅሽ ስንት አመቷ ነው? 18 ዓመቷ ነው። አቦ ኦኬ። ባይዘወኛ እዚህ ውስጥ በ16 በ15 አመቱ አረብ ሀገር የመጣ ህዝብ ነው ያለው። ለምን ልጅሽ መታ አንቺ አትሄጂም? ልጅሽ ለምን አተካሽም? እኔ ልጄ እኔ ምንዲ ህይወቴን ከንቶ 17 ዓመት አድርጌ እሷንም ለዚህ ያው ተምራ 12ኛ ክፍል ደርሳ ማለት ነው። ይሄ 12 ልፋታን አሁንም እኔ በደል በኋላ አስጠጣ። አቡ መቼም ወልዳችኋል መቼም እባክሽ እኔ የሰራሁትን ታሪክ ትድገም፣ እቺ ልጅ ትድገም። እኔ የሰራሁትን ታሪክ እባካችሁ እስኪ እናቴን አሁን አምጪና አትርዱኝ። አይኗ የጠፋበት ቦታ እኮ ይታወቃል። አይኗ እንዳለላ ይታወቃል። እናቴ ስምሽ ዘቢባ፣ ይቅርታ አሁንም ስምሽ ጠፋብኝ። ዘሙ ነው። ሰቦንቱ በችግር የለውም ዙመራ ሰቦንቱ። እሺ ሰቦንቱ፣ ይኸውልሽ እናቴ ይሄ ህዝብ ገንዘብ ሲያወጣ ማስረጃ ማየት ይፈልጋል። የአመት ደሞዝሽ የት ሄደ ስልሽ እናቴን አሳከምኩበት የአመት ደሞዝ ሙሉ ለሆስፒታል ነው የፈሰሰው አልሽ። ለዛ ንግግር ማስረጃ ደረሰኝ አምጪልን አለን። ምንም የሚያስቆጣ ነገር የለውም። ይሄ ደረሰኝ እንፈልጋለን። ሁለተኛ ነገር ደግሞ ለምን ሌሎች እህት ወንድሞች አያግዙሽም ስልሽ እኔ እናቴ 7 ወልዳ 6ቱ ሞተው እኔ ብቻ ነኝ በህይወት ያለሁት አልሽ። ስለዚህ ይህንን ጎረቤት ይመስክርልን አለን። እሺ 12 ዓመት የሰራሽበት ጆርዳን የሰራሽበት ብር የት ሄደ ስልሽ የ6 ዓመቱን ሱቅና ቤት ሰርቼ ኤሌክትሪክ ፈንድቶ ተቃጠለ አልሽ። ለዛ ማስረጃ አለሽ ለተቃጠለበት ስልሽ አሮጌው ስልኬ ላይ ነው የተላከልኝ ፎቶና ቪዲዮ አልሽ አይደል? እሱን አቅርቢልን ከአሮጌው ስልክሽ ላይ አምጥተሽ። ሁለተኛ ሌላው 6 ዓመት የሰራሽበት ስልሽ የ5 ዓመት ደሞዜን በቤት ሰራሁበት የሰራሽውን ቤት በቪዲዮ አሳይን። የአመቱ ደግሞ እናቴን ያሳከምኩበት ያሳከምሽበትን ደረሰኝ አቅርቢልን ያለው ያንን ማስረጃ አቅርበሽ እንነጋገራለን፣ እናግዝሻለን። ትኬትሽን አንቺ ትችያለሽ። እኛ ደግሞ ጉሊት ያልሽውን ጉሊት ሰርቼ እናቴን ላስተዳድር ያልሽውን ጉሊቱን መስሪያ እናግዝሻለን እኮ ነው ያለው። ማስረጃ ሳታዩ አምጪ። መቼ ታመጫለሽ ማስረጃ? ያው ጅማ ከኛ ሩቅ ስለሆነ ጅማ ከተማ ስለሆነ ማለት ነው። የዛሬ ሰው ልካለው እኔ ችግር የለውም። እዚህ ውስጥ አይጠፋም። ጅማ ምኑ ጋር ነሽ? አሁን እዚህ ጋር ገብቶ በመቼ ሄደው እዛ ላይቭ ገብተው እንደሚያሳዩን ወይም ኢሞ ቪዲዮ ኮል ደውለው እንደሚያሳዩን ይነግሩናል። ተናገሪ ሰፈሩን። እዛ አካባቢ ሰው እኔን የሚከታተል ካለ የቱን አክም ቤቱን ነው የምነግርሽ ወይ እኛ ሰፈርሽን የእናንተ ሰፈር ሰው ሰፈሬ አገሬ ጅማ ትባላለች። ከጅማ ከተማ ማለት ነው። ወደዚህ ትመጪና ወደ አሰንዳቦ ትሳፈሪያለች። ከአሰንዳቦ ሳትደርሺ ግቤ የምትባል ግልገል ግቤ እንጨት መሰንጠቂያ የምትባላለች። እዛ ጋር ትወርጃለች። ዲምቱ የምትባል ፒስታ አለች። ዲምቱ ትሳፈሪያለሽ። ከዲምቱ ከፋይፍል ወርደሽ ወደ ውስጥ አፈታ የምባል ሀገር አለ። አፈታ ነው። ስለዚህ ያንቺ አገር ጅማ አፈታ ነው የሚባለው። ከጅማ እንዲህ የሆነ ቦታ ስንሆን በጅማ ነው የምንጠራ። ከዛ እዛ ጅማ ውስጥ ስትኖሪ ደግሞ የለ ዲምቱ ብለሽ ትጠራያለሽ። ከዲምቱ ደግሞ የለ ዲምቱ ነሽ። ከዲምቱ አፈታ ነው የምትባለው። ኦኬ በቃ አንቺ አፈታ ነሽ። አፈታ ያላለ አፈታ ሀገራችሁ አፈታ የሆነ ሰዎች አላችሁ እዚህ ውስጥ አፈታ አፈታ የለም። በቃ አፈታ ስለሌለ አንቺ ማስረጃዎቹን ይዘሽልን ነይና እሺ። ከማስረጃው በኋላ ነው የምናየው። ከማስረጃው በኋላ እናትሽን አምተን እናያቸዋለን። የጠየቅኩሽን ማስረጃ አንደኛ ቤቱና ሱቁ የተቃጠለበት ፎቶ ወይም ቪዲዮ
ሁለተኛ በ5 ዓመት ደሞዝሽ የሰራሽው ቤት ቪዲዮ። ሶስተኛ እናትሽን በአመት ደሞዝሽ ያሳከምሽበት ደረሰኞች። ተግባባን እናቴ? 3 ማስረጃዎች ስታቀርቢልን እናትሽን እዚህ ጋር አምጥተን በቪዲዮ ለህዝቡ እናሳያለን። ያለንን እናግዝሻለን። የጉሊት መክፈቻ ነው ያልሽው። ጉሊት በስንት እናንተ አካባቢ በስንት በጀት ጉሊት ስራ እንደሚጀመር እኔ ራሴ ጠይቄ ያንን መጥቼ ለህዝቡ ተናግሬ እናግዝሻለን። አንቺ ትኬትሽን ትቆርጫለሽ። ያንን የምናደርገው ግን ትኬትሽን ቆርጠሽ ሀገር መግባትሽን ባይናችን ስናይ ነው። እባክሽ አቡ ችግር የለውም ችግር የለውም። ለዚህ ገና ጅማ ሄዳ ስትመጣ ችግር የለውም። እባክሽ አቡ አንድ ነገር ላስቸግርሽ። የኔ ወንድም አለኝ ብላለች እያለች ነው መኑና። ወንድም አለኝ ብለሻል እዛ ቤት እነ አስሊ ቤት? አላልኩም። አላልሽም? ወንድም አለኝ አላልሽም? እዚህም አላልሽም እዛም አላልሽም? እሺ ወንድም የለሽማ? ቅድም እኔ ያልሽ መሰለኝ። ቆይ ላይቭ ሪካርዱን ይሄ ዩቱብ ላይ ዳይሬክት ስለሚተላለፍ የኔ ላይ ወደኋላ መልሽ ያዋል። ጉሊት ምንድን ነው? ጉሊት ማለት ሽንኩርት፣ ድንች፣ ቲማቲም በር ላይ እንደዚህ መድቦ መሸጥ ጉሊት ይባላል። አታውቁም እንዴ እናንተ? የሀብታም ልጅ ከሆናችሁ እባክሽን ስልኳን ተቀበይና አንቺ ብቻ በአይንሽ እርዳታው ይደርሳል። ችግር የለውም እኮ ማየቴም ይደርሳል ከማስረጃዎቹ ቀጥሎ። አሁን ቁጥርሽን ላኪልኝ ለመስዬ። መስዬን አየሻት? በአማርኛ ላክልኝ እንዳኔ መስዬን ፎሎ አድርገት። መስዬ አንቺ ፎሎ ባክ አድርገት። ያንቺን ስልክ ቁጥር ትልኪና እኔ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሽ። ማስረጃዎቹን ሬዲ ሲሆን መተሽ ዋትሳፕ ላይ ሀቢባ ማስረጃዎቹን አቅርብ ያለው ላይቭ ላይ እንግባት ይኛለሽ። እሺ በዋትሳፕ ዋትሳፕ አለሽ? አለኝ። እሺ ቁጥርሽን ለመስዬ ላኪ። እሺ መኑና ማስረጃ አለኝ ብላ ነበር ወንድም አለኝ ለማለትሽ። እሺ መኑና ማስረጃው ልታቀርቢልን ትችያለሽ? አይ ሀቡ ጠይቂያትና እሷ እርግጠኛ አላልኩም ብላ ካለች እኔ እንትን ነው እንደዛ ያልኩትኝ ማስረጃ አለኝ ያልኩትኝ። እሷ ስትጠይቂያት በጣም ተለሳልሳ ነበር ያለኝ ምናምን አይነት ነገር ነው ያለችው እና ያኔ እንዳለች እርግጠኛ ነኝ እና ጠይቂያት። ስለዚህ ላይቭ ሪከርዱ ቪዲዮ ይመጣል ማለት ነው። ቆይ አንዴ ተምጣ። ሺ ሴድ ሂዝ መከላከያ ወንድሜ መከላከያ ሄዶ ነው የሞተ ነው ያልኩት። መከላከያ ሄዶ ሞቷል ነው ያልሽው? ለዛ ነው ያልኩት። ኦኬ እኮ ታዲያ ነበረኝ ሞቷል ለምን አላልሽም? ወንድም አለኝ ብለሻል ስትልሽ እኔም ቅድም መከላከያ የሚል ነገር ሰምቻለሁ። ሞቱን ያልሰማሁት አቡኔ ራሴ ጥሎኝ ሄዷል። ምንም እንትን ያስቀመጥኩበት ቦታ ቃል ራሱን ማላክ ሴትዮ ነኝ። ምንም እንትን የለውም እባክሽ። መከላከያ ሄዶ ሞቷል። ስለዚህ ብቸኛ አንቺ ብቻ ነሽ ልናትሽ ያለሻት አይደል? ከሰባታችሁ ወንድምሽ አድጎ መከላከያ ሄዶ ከሆነ የሞታው ሌሎቹ 5ቱስ ምን ሆነው ነው የሞቱት? በስንት ዓመት? መንታ ነበር የተወለድነው። እሺ መንታ ነበር የተወለድነው እኮ። በስንት ዓመታቸውን የሞቱት? መንታ የተወለዳችሁት ማን ከማን ጋር መንታ እንደነበረ ምናምን አስረጅኝ ማሬ። እኔና አንድ ወንድሜ ብቻ ነው ያደግነው። ሌላውን እሷ ለራሷ ከኔ አስቀድማ ነው። እኔ አድጌ ያለው ሳይሆን ከኔ በፊት ነው። ገባሽ? ከኔ በፊት ነው የሞቱት። እኔና ዱኒያ ላይ እኔና ወንድሜ ብቻ ነው ወደ ዱኒያ የመጣ ነው። እኛ አድገን ለናንትን ብለን እሱ ወደ መከላከያ ሄደ፣ እኔ ወደዚህ መጣ። ስለዚህ ሌሎቹ ህፃን ነበረ። ይሄ ያላ ቅድር ነው። ምንም ታለም። ከዛም በኋላ አባቴም ሞተ። አባቴ ዛሬ ከሞተ 16 ዓመቱ ነው። ያንቺ መንትያ ማን ነው? ይሄኛው አብረን ያደግነው ነው።
መከላከያ የሄደው እሺ። እነዛ 5 ውስጥ ህፃን እያሉ ነው? አምስቱም ከአምስቱ ውስጥ መንታ ነበረ? እኛ አንድ ላይ 7 ነን ያልኩት እንጂ 5 ነን አላልኩሽም። ኖ 5 የሞቱት እኮ ነው ያልኩሽ። 7ማ እንዳላሽ ሸምቻለሁ። ከ7ታችን 5ቱ ሞቱ። እኔና ወንድሜ አድገን ወንድሜ መከላከያ ሄዶ ሞተ። እኔ ብቻ ነኝ ለእናቴ ያለኋት ብለሽኛል አይደል? አዎ። ስለዚህ 5ቶቹ ህፃናቶቹ መንታ ነበሩ ወይ እነሱ? አዎ መንታ ነበረ። አንዱ ለብቻው ነበር። ስለዚህ እናትሽ በአጠቃላይ 3 መንታ ነው የወለደችው። እናትሽ በአጠቃላይ 3 መንታ ወልዳ አንቺና ወንድምሽ መንታ ናችሁ። አንድ ብቻ ነው ሲንግል የወለደችው። ኦኬ ጥሩ። ስለዚህ በቃ ቁጥርሽን ላክሽ። አንዴ ቮይስ ላድርግልሽ ሳትወጪ ቁጥሬ እንዲኖርሽ። እሺ ዙዙ ማር ነው እንደሚለው ሳቡንቱ እኮ ነው የሚለው ስሜ ትክክለኛ ስሜ ትክክል ሰቦንቱ ቲክቶክ ስሜ ነው። ፓስፖርት ኮፒሽን ላኪልኝ። እሺ እሺ። እኛው እንትን ላይ ያለው ትክክለኛ የፓስፖርቴ ነው። ኖ እኔ ፓስፖርት ኮፒሽን እና ባንክ አካውንትሽን እፈልገዋለሁ። ላኪልኝ በዋትሳፕ አሁን ዋትሳፕ ላይ ስላደረግሽ ነው። ሳቦንቱ ሀቢባ ነኝ። ፓስፖርት ኮፒሽን እና ባንክ አካውንትሽን ፎቶ አንስተሽ ላኪልኝ። ባንክ አካውንት እኔ የለኝም፣ በልጄ ነው እሱ ከዛሬ የሚያስገባው። መጀመሪያ ከዚህም በፊት በእናቴ ነበር። ልጅሽ ገና 18 ዓመት ከመሙላቱ አካውንት ከፍታ በሷ ነው የምታስገቢው? ከዚህም በፊት በእናቴ ነበር የሚያስገባው። ከዛም በኋላ እናቴ ከታመመች በኋላ ማለት ነው በልጄ ነው የሚያስገባው እንጂ እኔ የለኝም። እኔ አካውንት የለኝም። እሺ የእናትሽን እና የልጅሽን አካውንት ላኪልኝ። እሺ ልክልሻለሁ። የልጅሽን መታወቂያ እፈልገዋለሁ። እሺ ያንቺን ደግሞ ፓስፖርት ኮፒ። ችግር የለውም ልካለሁ። እሺ ያልኩሽን ደግሞ 3ቱን ማስረጃዎች፣ አንደኛ ቤቱና ሱቁ የተቃጠለበትን ፎቶና ቪዲዮ ካለ፣ ሁለተኛ ደግሞ የሰራሽውን ቤት ቪዲዮ፣ ሶስተኛ ደግሞ እናትሽን ያሳከምሽበት ደረሰኞች፣ የዓመት ደሞዝሽን የጨረሰው የእናትሽ ሕክምና ደረሰኞች። እሺ እነዚህ 3ቱን ላኪልኝ። አንድ ነገር ልጠይቅሽ። ይሄ ደረሰኝ ማለት ነው ከእንትን ውስጥ መውጣት ይችላል? ከምንድነው ከሐኪም ቤት ደረሰኝ መውጣት ይችላል? እኛ ስናሳክም ደረሰኝ ምናምን አልተቀበልንም። ሐኪም ቤት ሄዳችሁ ልጅሽ የተማረች አይደለች? 12ኛ ክፍል ተማሪ ናት አይደል ልጅሽ እንደነገርሽን? ስለዚህ እናትሽን ያሳከመችበት እሷ አይደለች ሆስፒታል ውስጥ ያሳከመቻት? ደረሰኝ ምናምን ወስደን አጠራቅመን አላስቀመጥንም። ማስቀመጥ አይጠበቅባችሁም። ሆስፒታል ትሄዱና እናቴን ያሳከምኩበትን ደረሰኞች ስጡኝ ትላለች። ሆስፒታል ሙሉ ከሀስከበ ከካርድ ጀምራ እዛ ሆስፒታል ያወጣችበትን ደረሰኞች እንዳለ ይሰጧታል። እሺ መጀመሪያው ቀን እናትሽ ብላ እዛ ሆስፒታል መታከም ከጀመረችበት ቀን ጀምሮ እዛ ሆስፒታል ውስጥ እናንተ የከፈላችሁትን ገንዘብ ሙሉ ደረሰኝ ይሰጧታል። ይሰጧት ልጅሽ ደረሰኞቹን ስታመጣ ይዘሽልኝ ትመጫለሽ። እሺ እንደዛ ነው የምናደርገው። እና ዋትሳፕ ላይ ቮይስ አድርጌልሻለሁ። እዛ ቤት አስሊ ቤት የሰጠሻቸው የምን አካውንት ነው? የእናትሽን ነው የልጅሽን ነው የማንን አካውንት ነው? የእናቴን ነበር የሰጠሁት። የእናቴን ነበር። እሺ በቃ የእናትሽን አካውንት ላኪልኝ፣ የልጅሽን አካውንት ላኪልኝ። እሺ በቃ ዋትሳፕ ላይ ቮይስ አድርጌልሻለሁ። ቁጥሬን ሀቢባ ብለሽ ሴቭ አድርጊው። ችግር የለውም። ጀዛከላ ከር ስራሽን አላህ ይወደድልሽ። እሺ አሚን እናቴ። እሺ ዋትሳፕ ላይ እጠብቅሻለሁ። እሺ ብሌን ደጋግሜ ኢንቫይት አድርጌሻለሁ። ካልመጣልሽ ውጪና ከቲክቶክ ሪፍሬሽ አድርገሽ ስልክሽን ሪስታርት አድርገሽ ኦር ዩቱብ ከፍተሽ ሰምቲንግ ኤኒ አዘር አፕሊኬሽን ከፍተሽ ተመልሰሽ ነይ። እሺ ማነው ተረኛ? ቀጥሎ ብሌን ናት አይደል? ብሌን
ማነው? ብሌን ወይ ሀቢባ ሰላም ነው? እግዚአብሔር ይመስገን። ማሻላ የመንግስት ሰራተኛ ራሱ እንደዚህ አይይዝም። በጣም ደስ ያለሽ። አመሰግናለሁ ማሪ። እግዚአብሔር ባርክሽ። እኔ እንኳን ልጠይቅሽ የፈለግኩት የጠፋ ልጅ ነበረ ሎንግ ታይም ምናምን እና ሜቢ አይ ቲንክ ኢትስ 8 years ይሆነዋል ይመስለኛል ከጠፋ ግን አይቻልም እንዳትኝ ሀቢባ አይ ዶንት ሃቭ ኤኒ ፒክቸር So how we can help you without picture? እንዴት? አይ ነው በቃ እኔ ራሱ በቃ ከዚህም በፊት የሚገርምሽ እኔ ራሱ ፖስት አውቃለሁ ሚን ጠይቄ አውቃለሁ አይ ዶንት ሃቭ ዛት ማች ፎሎወር ምንም ነገር ላገኝ አልቻልኩም እና በቃ የምትችይውን ያክል እንድታግዥኝ ነው አሁን የምፈልገው። How ማሪ how? let me explain to you እንዴት በስም ከዛ ደግሞ በስምና በአካባቢ ሜቢ እስቲ ንገሪኝ እስቲ። I don't know let me tell you ልጁ I think እኔ ልጅ እያለሁ በጣም ልጅ እያለ ነው የማውቀው ሰው ልጁ የሰፈርሽ ልጅ ነው የእህቴ ልጅ ነው የእህቴ ልጅ ነው ግን አላውቀውም ሰው የተማረው I think ምንድን ነው የሚባለው በአማርኛ ጠፋብኝ ቅርቡ ማሪ እስከዛ እባክሽ ሸምስ ያለ አስተናግድ አንቺ እስክታስቢ ኦር ኖት ያዢና የምታስታውሽውን ነገር ጻፊና ተነግረናል። ኦኬ የሆነ የሰንበት ተማሪ የሚባል በገጠር አለ። የሰንበት ተማሪ ሳይሆን እንደዛ ነው የተማረው። ከአንዱ ሀገር ወደ አንዱ ሀገር እየሄደ ነው የተማረው እና የተወሰነ ዓመት እስከተማረ በኋላ ወደ ቤቱ ተመለሰ፣ ወደ ሀገሩ ተመለሰ እና ወደ አይ ቲንክ ዳሞት የሚባል ሀገር ነው የሄደው ከጓደኞቹ ጋር ሂዶ ጓደኞቹ ተመለሱ፣ እሱ ግን አልተመለሰም። ጓደኞቹ ስንጠይቅ we need more information to help you we need a picture አንድን ሰው የጠፋን ሰው ለማፋለግ ፎቶ፣ ስም፣ ተወልዶ ያደገበት አድራሻ፣ የጠፋበት ዓመተ ምህረት ያስፈልጋል ማሪ። ኦኬ የቆሎ ተማሪ የሚባል አይ ዶንት ኖ አሁን የጠፋበትን አድራሻ ፒክቸር ብቻ ነው በቃ ፎቶ የነበር አሉ ግን ስጠይቃቸው በቃ they can't find it they can't we tried ፎቶ ተማሪ እንዴት እስቲ ከየት አካባቢ ነው የጠፋው? በስንት ዓመተ ምህረት? የዛሬ 8 ዓመት የጠፋው የሄደበት ዳሞት የዛሬ 8 ዓመት አንር ሲል አድጎ yeah they have picture but they can't find it ሀቢባ ኬርለስ ቤተሰብ ናቸው they cannot find their own son picture እንዴት? I don't know how የዛሬ 8 ዓመት ማለት እኮ ልጄ ተወልዷል ጋይ ሳይመን አሁን 10 ዓመቱ ነው አይደል? በጣም የሰለጠነ ዘመን ነው። የዛሬ 8 ዓመት ሰው የልጁን ፎቶ they cannot find it የጠፋ ልጃቸው this much careless ናቸው። እንዳልኩሽ ያደገው ከአንዱ ሀገር ወደ አንዱ ሀገር እያለ ነው። በልጅነቱ ነው የወጣው። የዛሬ 80 ዓመት አይደለ? የዛሬ 8 ዓመት ማለት ትናንትና ነው። ጊዜው እንዴት እንደሚሮጥ የቴክኖሎጂ ዘመን ነው። እንዴት ነው ሰው የዛሬ 8 ዓመት የልጁ ፎቶ የማይኖረው? ስንት ዓመቱ ነበር ሲጠፋ? ሜቢ 16 የ16 ዓመት ልጅ ከነበረ እኮ ራሱ እኮ ትልቅ ነው። ኦልሬዲ 16 አሁን የ24 ዓመት ጎረምሳ ነው። በ16 ዓመቱ ከወጣ አይምሮ ጤነኛ ከሆነ ጤነኛ ልጅ ከሆነ በ16 ዓመቱ ከሆነ የወጣው የዛሬ 8 ዓመት ከፈለገ ይመለስ ነበር። አልፈለገም መመለስ። እኔ እኮ ህፃን ልጅ መስሎኝ ነበር። አዎ ግን አሁን ቤተሰቦቹ ናቸው እኔ በጣም እያሳዘኑኝ ያሉት። እናት በቃ እናትየዋ ማይግርነስ አለች ግን የለች የምትያት እናት አለች አይደለም። በቃ በጣም ጸጸት ሆኖባታል። ወይ ካላለ ሀቢባ ወይ ከሌለ የለም የሚባለውን አሁን በጣም ያሳሰበው ነገር ቢኖር
በቃ ቤተሰብ ያሳስበው ወይ አለ ወይ የለም። እውነት የልጃችሁ ጉዳይ ካሳሰባችሁ ፎቶውን ፈልጉ በያቸው። የ16 ዓመት ልጅ ትልቅ ነው፣ ከፈለገ ይመጣል። እኔ እኮ ህፃን ልጅ መስሎኝ ነው መጀመሪያ። ጭንቀትሽ፣ አነጋገርሽ ምናምን ላይክ ህፃን ልጅ የ8 ዓመት የ6 ዓመት ህፃን ልጅ መስሎኝ ነው። በጣም እንደዚህ ደንግጬ ተጨንቄ ምሰማሽ የ16 ዓመት ጎረምሳ መሆኑን አላወቅኩም። አንድ ሁለተኛ ነገር ደግሞ የ16 ዓመት ጎረምሳ የዛሬ 8 ዓመት በዚህ በሰለጠነ ዘመን ራሱ ስልክ ይኖረው ነበረ፣ ፎቶ ቤተሰቦቹ ይኖራቸው ነበረ። እንዴት ነው አሁን የ24 ዓመት ወጣት ቢፈልግ ደግሞ የ24 ዓመት ወጣት ቀላል ነው ወደ ቦታው መመለስ። ሜቢ አልፈለገም ይሆናል። እና ፎቶውን ካገኘሽ በማንኛውም ሰዓት ይዘሽ ነይ እና ፎቶን ለጥፈን እናፋልግሻለን። እሺ ሶሪ ዘቲንግስ ፎቶ ነው። አሁን እኔ ራሱ ሂጄ ለማገዝ ሞክር ፋይንድ። እሺ ፎቶን ስታገኝ ነይ ማሪ። ኦልሬዲ ችግር ላይ ያለ ሰው እየጠበቀ ነው ወረፋ። እሺ እናቴ። እሺ አመሰግናለሁ። እኛም እናመሰግናለን። እሺ ሸምስ ሀቢባ አንድ ጊዜ ልወጣ ነው። እሺ እናቴ። እሺ አንዴ ልትወጣ ነው። አንዴ 1 ሰከንድ። እሺ ማሪ ልወጣ ነው። ያው ቅድም አውርተናል። ሸምስዬ አንዴ ቆይ፣ ከመውጣቷ በፊት እሷ ማለት የምትፈልገው ነገር ካለ 1 ሰከንድ ማሪ፣ 1 ደቂቃ። አቡ ኔትወርክሽ ነው ሸምስ፣ አንድ ጊዜ እያልኩሽ ነው ማሪ፣ አንዴ። እሺ ብሌን ቀጥይ። እሺ ቅድም ተናግሬያለሁ። እንግዲህ ሜካፕ የምትፈልጉ ሰዎች በሙሉ እኔ ጋራ ሁሉ ሜካፕ አለ። ኮንታክት አድርጉኝ፣ በባዮ ፎሎ አድርጉኝ። አንዴ ከመውጣቴ በፊት አንቺ እንትን አድርጊኝና ልውጣ። እሺ ውዶቼ፣ ብሌን ቢዩቲን ፎሎ ያላረጋችኋት ካላችሁ ፎሎ አድርጓት። ቅድም ያልነበራችሁ አሁን የመጣችሁ አዲስ ሰዎች ካላችሁ በመጀመሪያ እዚህ ጋር ያላችሁ 2500 ሰዎች ሁላችሁም ፎሎ አድርጓት። ብሌን ነገር ካለ አሁኑኑ ተናገሪ። ከዛ ውጭ ማሚ ያለ ነገ ይጨርሰዋል ያለው ነገር። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጪ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ጋር ሚት ጋር መቅረቤ ስለዚህ እና ስልኳን ማግሬ ስለነበረ ይህንን ምኑን ከምኑ ያንተን ማለት ይሄ ኮታ ሰታሽ የሚሰራበትን 5000 ምናምን ድርሃም ነው። እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው። በጣም ይቅርታ። እሺ ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም። ወየ ሙኒት ይቅርታ ጉዳይ ላይ የለውበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሁን ውሸትም ወቀሳም ይሁን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገውን ነገር ጌጤ በቤትሽ ማስኬር ትችላለች፣ ችግር የለም። እኔ ግን ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል። ሳ ምናልባት ሙኒት ያንን አይደለም። ሳሪ እሺ ተናገር።
ጌጤ ችግር የለውም። አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው፣ ሁሉም ሰው ያግዝሻል። ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል። ቲንክ እና ችግር የለም ምንም ለምን እንደሆነ ታውቃለህ ታስፍሽ አይደለም። ምን መሰለ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው። ማሜ እንዳለው አሁንም እኮ እገዛው አላቆመም። አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው፣ የእሷ እንትን ነው። አሁንም እያገዛት ነው። ተረርተኛ እያገዛት ነው። አልተውናትም። ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች። ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው። ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልሰጣትና እኔ ደግሞ ቪዛ ላሰራላሉ የተነጋገር ነው። ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5,000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8,000 9,000 ብር ይፈጃል። ተስፍሽ ይሄንን ነው። ይሄንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው። ቃላችን እናከብራለን። ምንም ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባልሽ? አሁን ከእኛ ማውጣት ያለብን ካለችበት ነገር ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ባይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴይል ምናምን ይላል። ሁለት እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያጅና አቅራቢያሽ ያለው ፖሊስ ጣቢያ ያሳውቂ። ቆይ ማሜ ትላክለት። ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም። የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክልህ ወይ ትላክልህ። አንተ አግዛት። ሪፖርት ፎርዋርድ አድርጊለትና ለማሜ ያንብበው። ፎርዋርድ አድርጊለት ለሱ ዋትስአፕ ላይ ላኪው ጌዲ ላኪለት። አዎ ካለስ እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው። አሁን ካለችበት ነገር ማውጣት ነው። ሌላው ነገር ይደርሳል። ችግር የለም። ጌጤ በቤቷም ማስኬድ ትችላለች። የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍካት የለም። እኛ ሰው ስለተቸ ወደኋላ የምንል ሰዎችም አይደለንም። ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም። ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ እያደረግ የሆነ ነገር ስትሰማ ፊሊንግ ይፈጥርብሃል። ያ ነው ፊሊንግ ነው የፈጠረብን። በቃ አለቀ። ከዛ ውጭ እኔ ከቤቴ ውጭ የሚደረጉ እርዳታዎች ብዙም ትረስት አይደለም። ይቅርታ አድርጉልኝ። ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩት እንትን ለማለት ነው። በጣም ይቅርታ በዚህ ንግግሬ በጣም ይቅርታ። ዞሮ የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው። 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረግ አችልም። አሁን እኮ ማሚ ይቻላል። ፖሊስ ይቻላል። ሰዓት ኦፕን ነው። ፖሊስ ይቻላል። አሁን ጌጤን እያልኳት ያለሁት የቲክታክ መንፈስ ከጭንቅላቷ መውጣት አለበት። የቲክታክ መንፈስ መጥፎ ነው፣ በልበል ነው የሚለው። ወጣ ህግ አለ፣ ህግ ያለበት ሀገር ነው። እንደዚህ ነው ብላ ሄዳ ትናገር ሳሪ በኋላ። ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው። ብዙ ነገር ይሰራል በ10 ሰዓታት ውስጥ። አሁን ምንድነው ማርያምን ነው የምልሽ። በጣም አሁን ያለንበት ነገር በጣም ከባድ ነው። ምክንያቱም በጣም ከባድ ነው ሳሪ። ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው። በጣም ከባድ መሆኑን እናውቃለን ሳሪ። ምን አረጋግጣለን? ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ እመቤቴን ቆይ ስሚ ተረጂ ቆይ አንድ ነገር ልንገርሽ። ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት። እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ? እኔ እንደውላ አታኝ እኔን ጽፋ አታኝ ሙኒት ጋር ተናደርኩ ማለት ምን አመጣው? ሙኒት የሰጠቻት ሙሉ ፓኬጅ ነው። እኛ ሳንሰማ ራሱ እንትን አረጋታለሁ ሰርፕራይዝ አረጋታለሁ ብላለች። በቃ ይሄንን ነው እኮ። ከዛ ውጭ እኮ አንረዳም አላልንም። ማርያምን ነው የምልሽ። እኔ እኮ ጠዋት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደምትረዛት ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለማ አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ይሄ ዋለሽ አይደል? አሁን ፎቴ ምን አለሽ? ከማንም በፊት ደውዬ እኔ
ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን፣ ያኔ ቅርርቦሽ የለኝም፣ ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄን መኪና፣ ልጅቷ ተቸግራለች፣ እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለሽ መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛን በለጠፈችው ነው እንጂ የተናደርኩት እኮ ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰርፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድነው የቪዛዋን ነገር ላሰራላት ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አድርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ? ያገባኛል እንዴ? እኔ በቲፎዞ አልንቀሳቀስም። በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አድርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይሄንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድርም? ምን ያገባኝ? ግን ሳሪዬ ይቅርታ 8100 ሰው አላችሁ። እናቴ ትሙት ነው የምላችሁ። የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተብሏል። ገባሽ? በስ መልካም ነገር ነው እሱ ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጠዋቱ ነገር ነው ነገሩ ድብልቅልቅ የወጣው። ስለዚህ የሙኒትንም ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ማንም ምንም አያመጣም። ግን በቃ ወደ ስራሽ ሳሪ። እንጀራ ይገባ ካለ እንጀራ ተናገሬ፣ ወደ ስራችን ንግባ። ሁሉም የራሱን ኑሮ እየኖረ ነው። ሀቢብ እንጀራ የለም፣ ትኩስ ሽሮ ግን መጥቷል ዛሬ። ስሚኛ መሲል እንገብሻው በእኔ አትናደጅብኝ። 10 ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬና ሽሮ ገብቷል አስተዋውቅ እንዴ ማሪ ትለኛለች። ታውቂያለሽ በውስጥ እኔ ስሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ እመቤቴ። ለምን እንደሆነ ታውቂያለሽ? እኔ ላይክ ትረጅኛለሽ፣ ሁልጊዜም ትረጅኛለሽ ነገሮችን በጣም እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም። ገባሽ? ነገር ቶሎ አይገባሽ። እኔ ደግሞ ቶሎ ነው የሚገባኝ። አው መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን። እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረድተሽኛል። ሲገባኝ ነው። በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ትሙት ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጎ አትችልም። ምክንያቱም ካለይ ጊዜ አንፃር ጊዜን አጣብቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጄ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነፃ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አለንም። እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል ገባን። ስንሄድ በውስጥ ጎንደር አይደለም አዋሳ ነው ሲባል ነፂ መታ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይሄንን ስትናገር ምን አስከፍቶ ነው ቤኪ የሚሳደበው? እሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺዋ ውልቅ አርጋ እኔ ቁጭ ብዬ አሰባስቤ
ስንት ነገር ያደረኩት ለኛ ምስጋና ያንሰናል። ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል ነው። አለቀ። ህዝብ እኮ የረዳ ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰተናት በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀብላ ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ሰኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንፃር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ሆይ ሆይ ብትይ ምን አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛት ሚንስ እናግዛታለን እንረዳታለን። ግን ሰው እኔ ሙኒትን ለምን አስከፋችን አለች ብላ እኔም ብላኛለች አይነደኝም፣ ችግር የለብኝም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይኖ አም ሹር አውቃለሁ። በቃ ይሄ ነው የተናደርኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝም ግን ደግሞ አንዳንድ ጊዜ ገባሽ እንዴ ብዬ ልንገርሽ እኔ አሁን ሙኒትን ለምናለሁ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔን እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ እኔ አንድ ነገር ልንገርሽ መሲ ህግን አክብሬ ወድጄ ፈቅጄ በስነ ስርዓት የምኖር ሴት ነኝ። አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደነበረ ስንቱን እየተነሳ የሚያስፈራራኝ አይሞቀኝም አይበርደኝም። ጌጤን ግን ይሞቃታል ይበርዳታል። ምክንያቱም እቺ ልጅ ምንም ነገር የላትም። ካለችበት አንፃር ልትፈራ ትችላለች። እንደኔና እንዳንቺ አይደለችም። ህዝብ እንኳን የሚከተላት ሰው አይደለችም። ባለችበት ሁኔታ መድኃኒት ያስፈልጋታል፣ ምግብ ያስፈልጋታል፣ ሆቴቨር ያስፈልጋታል እቺ ልጅ ተረተሽኛል። ስለዚህ ለዛ ይሆናል የፈራችው። እኔ ግን ከፈጣሪ ውጭ ማንንም አልፈራም፣ ፈርቼም አላውቅም ወደፊትም። አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው ሙሉ ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው ፈጣሪን የሚፈሩ ከራሳቸው አልፎ ሰው ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው። ስለዚህ እኔ በቅንጭላት እንጂ ማምነው በብር አላምነው። በደንብ አዳምጡ። እኔ አልፈራም፣ ፈርቼም አላውቅም በህይወቴ። ሰውን ግን አከብራለሁ። አዎ ጭንቅላት ምንድን ነው የሚባለው? ምንድን ነው ጭንቅላት? ጭንቅላት ጭንቅላት አእምሮ ካላስ አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን እማዳም ቤት ተቀጥሮ የሚሰራ በጣም ብዙ ሳሪ ነጭ የምትባለው ልጅ ጸበል ገብታ እስከ ዛሬ ድረስ ሳሪ የምትለው ለምን ይመስልሻል? ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል? ማርያምን እታመጭ ከትላንት ወደ በኢሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያትለኛለች። እግዚአብሔርን እስቲ ነው ማለት ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ። ገባሽ? ለሰው ልጅ አለውልክ ማለት ትልቅ ነገር ነው። ግን ደግሞ አንዳንድ ሰዎች ደግሞ ከበሮ ሲመጡ እኔ ስለምናደድ ነው ማስመሰል ስለማልወድ። ግን አንድ ጥያቄ ልጠይቅሽ። እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ፣ ተሳድበን ምናምን ብዙ ነገር ሆነ። እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ? በተግባር በማሳየት በተግባር። ትናንትና ሙኒት ነይ ያለቻት ጌጤን ልታግዛት ነው ልትረዳት ነው ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረም። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለች ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦ ብለን አንቺ እንደዚህ ምናምን ልንል አንችልም። ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ። እኔ የለውም ብትል እያገዘቻት ነው። ሰምተሻል? አንቺ ከዚህ ችግር ውስጥ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው።
ያን እያገዘቻት አይደለም፣ እኛም እያገዝናት ነው። ስለዚህ በቃ ሰውን ደግሞ በእንደዚህ በማድረግ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል፣ የኔ ሊሆን ይችላል፣ ያንቺ ላይሆን ይችላል። አይ ነው ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር። አንቺ ኃይለኛ ነሽ፣ እኔ ያኒ ግን አንቺ መጥፎ ሆነሽ አይደለም መሲ፣ እኔ ደጉኛ አይደለም። ሁለታችንም የሚያጣላ ምንድን ነው? መልካም ነገር ነው። በቃ ከዚህ ውጭ ሌላ ምን አለ? እኔ ሙኒትን ሞቼ ነው የምወዳት። ምክንያቱም የምትሰራው ስራ ቃል በተግባር ነው። ቃል በተግባር ጋይስ፣ ቃል በተግባር ሰው ቃሉን እንዴት እንደሚፈጽም በተግባር የምታውቅ ሴት ናት። እኮራባታለሁ በምታረገው ነገር ስለምኮራ። በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም፣ አላምን። አረጋለሁ ካለች ታረጋለች፣ በቃ ታረጋለች። የዛን ቀን ምን አለች? ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት። ይሄው ራሱ አለችው። አሁንም ታረግላታለች። ምን ችግር አለ? መወለድ እኮ ቋንቋ ነው። ምን አለበት? ምን ችግር አለው? ለሙኒት የሚጎልባት ነገር የለም። እንደውም ፈጣሪ ይጨምርላታል። ግን ስትናደጂ የምትናገሪውን አታውቂም። ያ ነገር ስለሆነ ነው። ስለዚህ መሲ ማለት አትፍረጅብኝ። እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም። ተረድተሽኛል? ቃሌን ለማክበር ብቻ ነው በቃ ካላስ። ከዛ ውጭ እኔ ሰርቼ ነው የማድረው። የማንም ምዳም የማንም እንትን የለብኝም። የማንም ብርቅ ድንቅ አይደለሁኝም። በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ ካላስ በቃ እንግዲህ በሉ ሰላም ሁኑ። ዞሮ ዞሮ ምንድነው እኔም በመጨረሻ መናገር እንፈልገው እህታችንን ችግሯን እንየው ነው። የእህታችን ጉዳይ ይቅደም ነው። ወደ መስመር እናምጣት። ያለውን ነገር ቶሎ እንረባረብላት፣ መንገዱ ይስተካከልላት። ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል። በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንሆንም ነገር አንዳንድ ህመሞች በራሱ ተነጫናጭ ሊያደርጉ ይችላሉ። ጸባይ ሊቀያይሩ የሚችሉ ህመሞች አሉ። ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና አትከፉ ለማለት ነው። እናንተ ደጋግ ልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው። አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም። እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። ጋይስ ፎሎ አድርጉት። ተስፍሽዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ። ምንም ነው ያላወቅኩት። ጌታ እኔ በሙኒት በጣም ነው የምኮራው። ወንድሜ መቤቴን በጣም ሰክሰስፉል ነው። እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲ ያው የሁል ጊዜ ፍጥጫ ነው ታውቃላችሁ። ሁል ጊዜ እዚህ ስንመጣ ላይ ብላይ እንዲህ ነው ግን መሲ መጥፎን አይደለም። አሁን ራሱ በውስጥ ምን ትላለች? በቃ እናግዛታለን ምናምን ትላለች። ታውቂያለሽ ላይ ትመለሳለች እኮ መሲ ራሱ ትመለሳለች። ጌታ ያኔ በቃ ለዛ ነው ለጊዜው ነው። እንኳን ጌጤ ማንንም መርዳት እንችላለን። እኛ ችግር የለብን፣ እናግዛታለን። ምንም ችግር የለም። ማርያምን ካላስ አጋጣሚ ሳሪ አንድ ነገር ልናገር፣ እንደ 2 ደቂቃ ትፈቅዱልኛላችሁ? ተናገር። ኧረ ጣጣ የለውም። እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለኔ እንግዲህ እኔ ዲያስፖራ ነኝ አይደለ ወይ የተለየ ነገር ሰርቼ ምን በብዙ መከራ ውስጥ ሳልፍ ከጎን የነበረችው እሷ ነበረች። የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ። እኔ በስትረስ ምክንያት ሆስፒታል ገብቼ ነበር፣ ጠበል ገብቼ ነበር፣ ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር። በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ። ብዙ ልጄም ታሞብኝ ነበር ምናምን እና በዚህ ሁሉ መከራዎች ውስጥ ትልቅ ዋጋ ከከፈሉ እህቶቼ መሃል ሙኒት ማንም መተካ የላትም እና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነው እና እነዚህ 3 ወርና 4 ወር ውስጥ ሳልፍ ብዙ መከራዎችን ሳልፍ ከጎን የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀች እና
እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮዬ በጣም ተቸግሮ ነበርና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች የት ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር ጎሏት አይደለም። ቢሮዋ ላይ ቁጭ ብላ ስራዋን እየሰራች መኖር ትችላለች። በልጆች የተባረከች ናች። ልጆቿም ሰክሰስ ያደረጉ ናቸው። ያስለፈችው ህይወት ከባድ ነው። እሷም እንደ ቤተሰብም እያንዳንዱ ነገር ላይ ብዙ ነገር ነው ዋጋ የምትከፍለው። የምታወጣቸውን ብሮች ብትደምሩት በሚሊዮኖች ናቸው። እዚህም 50 ሺህ ብር እዛም 100 ሺህ ብር ስትሰጥ ማየቷን ብቻ አትዩ፣ ልቧም ጊዜዋንም። የሰው ልጅ ደግሞ ጊዜውን ከሰጣችሁ ትልቁን ነገር ሰጣችሁ ማለት ስለሆነ ማመስገን ያለብንን ሰዎች ማመስገን ስላለብን ነው። ይህንን ነው መናገር የፈለግኩት። ወደፊት በሰፊው አወራለሁ። አመሰግናለሁ። ተስፍሽዬ፣ እኔ ደግሞ ልክ ብትሆን ብትሳሳት፣ ቢያምህ ባያምህ፣ የትም ቦታ ብትሆን እማከብርህ፣ እማደንቅህ፣ እምወድህ ወንድሜ ነህ። እምወድህ ሙሉ በሙሉ በቂ ሆኜ ከነበሩት ነገሮች ሁሉ ልሸሽግህም መሸሸግ ተገብቶ ሳይሆን እንዳትጎዳብኝ ውስጤ ከትቼ እንኳን ያቺን ደቂቃ ባሳልፍ ደስ ይለኝ ነበረ። ባለመቻል ያዝናለሁ። ውስጥ ተጎድቶ ከሆነ ወይም ቤተሰብ በዛ ጉዳይ አዝኖ ከሆነ በጣም አዝናለሁ። እንደ ልጄ ውስጥ የደብቄ ባሳልፍ ደስ ይለኝ ነበረ። ሁሌም ግን በምንም አይነት ሁኔታ ላይ ብትሆን በጣም እምወድህ፣ እማከብርህ፣ ጭንቅላትህን እማደንቅልህ ወንድሜ ነህ። በጣም ነው እምወድህ ተስፍሽዬ። አመሰግናለሁ ውዴ። ስለኛ አቀጥም ወይስ አንተማ በሌለውበት እየቦጨቃችሁኝ ዛሬ ወጥቼ ከንፈሬን አሳየው። እሺ ጋይስ፣ ማአዚ ፋሽን ፎሎ አድርጓት። እኛም በጣም ነው የምንወዳችሁ፣ እመቤቴን በጣም ነው የምንወዳችሁ። እኛ የዘራፊ ሁላ የሚዘረፍ ካላችሁ አስተዋውቁም በዚሁ አጋጣሚ ማለት ነው። ሲቀጥል አንድ ነገር ልንገራችሁ። ተስፍሽ ከኔ እጅ ወይም ደግሞ ከኔ እርዳታ የፈለጉ ሰዎችን እኔ አልችል ብዬ ወይም ደግሞ እኔ ጎሎኝ ተስፍሽ እንዲያግዝልኝ በሚሊዮን የሚቆጠሩ ሰዎች ሰጥቻለሁ። እገዛ ማለት የብር ብቻ ካልሆነ ምናልባት አንዳንድ ሰዎች እገዛ ብላችሁ የምታስቡት የብር ነው። ነገር ግን እኔ የሐሳብ አይዞ ከጎን ነኝ፣ አይዞሽ ከጎንሽ ነኝ ማለት ቀላል ነገር አይደለም። በጣም ብዙ ነገር አግዞልኛል፣ በጣም ብዙ ረድቶልኛል። ምናልባት በአንድም በሌላም ሰበብ ተቀይሞ ሊሆን ይችላል። አይቀየመኝምም፣ ምክንያቱም በደንብ ያቀኛል፣ በደንብ ይረዳኛል። ግን እሱ ላደረገው ነገር፣ እሱ ለሰራው ስራ የምር እኔ እጥፍ ድርብ መክፈል ነው የሚገባኝ። ቢኮዝ የሰራልን በጣም ብዙ መልካም ነገሮች አሉ። ስለዚህ ሰው ቢሳሳትም ባይሳሳትም ከወደርክ የሰው ልጅ ሲወድ እስካር እስከ ሽንቱ ነው። ህፃን ልጅ አወዳችሁ ኖ የሽንቱን ሸና ኖ የሚባል ነገር የለም። እስከ ሁሉ መውደድ አለባችሁ። እስከነ ጥፋቱ ተስፍሽን እወደዋለሁ። ጥፋት ካለበት ደግሞ እንዲያስተካክል እናደርጋለን። በቃ አለቀ። ከዚህ ውጭ ሌላ ነገር የለውም። የኛ ቲም ወይም ደግሞ የኛ ነገር የተሰባሰብ ነው። መሲ፣ እኔ፣ ሙኒት፣ ጉቺ፣ ሳሪ አላበሻ፣ ጁዬ፣ ሰኒ፣ ተስፍሽ ይህ በሙሉ የተሰባሰበው ለመልካምነት ለበጎነት ነው። አለቀ በቃ ሌላ ነገር የለም። ከዚህ ውጭ ሌላ ስም የሚሰጥ ሰው በሚስል መንገድ ነው ይሳለ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። ከዚህ ውጭ ጨርሻለሁ ጋይስ፣ አመሰግናለሁ። ማአዚን ፎሎ አርጓት። ለማአዚ በትልቁ አትሆንም ማሪ፣ አካውንቷን ታዘጋለች። ብቻ ፎሎ አርጓት። ሙኒት ብሌም መታለች። የሌቦች ስብስብ በጣም ነው የምንሰርቀው። እዚህ የተሰበሰብነው ለመስረቅ ነው። እየተወያየን ያለነው ለመስረቅ ነው። በጣም ነው የምንሰርቀው። የመልስሽ ፍጥነት እኮ ነው የሚገርመኝ። እኔ እንዴት በዚህ ፍጥነት እንደምታነቢው ነው የማይገባኝ። ማንበቧ ብቻ ሳይሆን መልሷ ላይ እንዴት እንደምታገኝልን ኤምዬ፣ እኔ ቆንጆ ቅራጭ፣ የኔ ማር፣ የኔ ሳሪ ሞድ ውስጥ ነበርኩ። 30 ላይ እንዴት እንዳሳቅሽ ብታይ። እሺ ሙኒት በመቤት ብሌናታ የገኒ የትናንትናው አጀንዳ የትናንትናውን አጀንዳ እኔ ጨርሼዋለሁ፣ ዘግቼዋለሁ።
ዘጋሽ? በራሴ ፍቃድ ታሪክ ይወራ ከተባለ ብዙ የሚወራ ነገር አለ። ያንን የምትፈልገው ከሆነ እሷ ይወራል። ብሌን የትኛዋ ናት? ፈልገው ከሆነ አብዲን ከሳሽ ናት አይደለ? ላላ አብዲን ከሳሽ ገኒነት፣ ገኒን ከሳሽ ደግሞ ብሌን ናት። ኦኬ ብሌን መብቷ ነው፣ ስለሱ አይመለከተኝም። ገኒ ግን እዚህ ጋር የሚጠሩ ስሞች አሉ፣ የሚመጡ ሪሲቶች አሉ። ይሄ ይሁን የምትል ከሆነ እኔ ምንም ችግር የለብኝም። እኔ ኢትዮጵያ የምገባ ሰው አይደለሁም። ጥሩ። እኔ እንደዛ ከሆነ ደግሞ ማሚ አንድ ነገር ልንገርሽ። እንግዲህ የሰው ልጅ ለሐቅ ጎን ከሐቅ ጎን የሚቆም ግን የለበትም ሳርዬ። እሺ ታዲያ አይደለም። ቆይ ስሚማ፣ እኛ ትላልቅ ፎሎወርስ ያላችሁ ትላልቅ የምታውቁ ሰዎች እናንተ ለምን ዝም አላችሁ? ለሌላው ፍርድ እንደምትሰጡ ተብሎ ሰው ቢያቅም ባያቅም በተደጋጋሚ ቪዲዮ ሰርቷል ሳሙኒት። ስለዚህ የሰው ልጅ ሐቅ ካለው ሐቁ የሚወጣው በዚህ ስለሆነ ምንም አይነት ነገር ቢሆን መነገር አለበት። እኔ በዚህ ነው የምስማማው። ምክንያቱም ገኒ አብዲ ብሬን በላ ብላ መታለች። ቪዲዮ ተሰርቷል፣ ህዝብ ሰርቷል፣ እኛ ጋር ደርሷል። ሳጋይስ በደንብ ንገሩኝ፣ ስተት ከሆነ ስተት ነው በሉኝ ውዶቼ። ምክንያቱም እዚህ ጋር ገኒ ስትሰራ እሺ ብለን ተቀብለን መሲ መጣች። እኔ ከዚህ በፊት ጠይቄ ነበረ። ነገር ግን የሰጡኝ መልስ የአማራ እርዳታ በሚረዳ ሰዓት እንደዛም ከሆነ ህዝቡ ማወቅ የአማራ እርዳታ ለማ እንደዛ ከሆነ ህዝብ ማወቅ አለበት። ምክንያቱም የዛሬ 10 ምናምን ዓመት ቢሆን እንኳን ህዝብ ማወቅ አለበት። ስለዚህ እኔ ነግሬሻለሁ፣ ሳምን ብዬሻለሁ። ስጠይቀው ምን ብሎኛል? ብሩን ተበዳድረን ምናምን ሳይሆን አማራን በዛ ሰዓት እንረዳለን እያሉ የሚንቀሳቀሱ ልጆች ነበሩ እነሱ። ተረዳሽ? ያ ነገር እንደዛ ስለሆነ በዛ ምክንያት ነው እንጂ ብሩ የተወሰደው በዚህ አይደለም ብሎ ሲጠይቀኝ እኔ ያንን መልስ ለሷ ሰጥቻለሁ። አሁን ወደ ቲክቶክ መታ ሰው ይፍረደኝ ብላ ካለች እውነቱ መውጣት አለበት። ለምንድን ነው ማለት ሙኒት እውነት እያለ ይኸውልሽ አንድ ነገር ልንገርሽ። ይሄ እንደሌላው ሌብነት ወይም እንደሌላው ማጭበርበር ኖርማል ነገር አይደለም። የሚነካኩ ሰዎች አሉ። ነገ አገር መግባት ላይችሉ የሚችሉ ሰዎች አሉ። ስለዚህ በሰፊ ጭንቅላት የሚታሰብ ነው። አንቺ ሰምተሽ ከሆነ ይመስለኛል፣ ሰምተሽ ከሆነ የአማራ እርዳታ ብለው ሲሰበስቡ ብሩ ወዴት ነበር የሚላከው? በማን ስም ነበር የሚላከው? ለምን ይሄንን ልጅ መርጠው በሱ አስላኩ? መጀመሪያ ገባሽ? መጠቀሚያ አርገውት ሆን ተብሎ ኢትዮጵያ ሲገባ ስንት ነው በ22 በ2022 የተደረገ ነገር 2026 ላይ ያስነሳቸው ጉዳይ ምንድን ነው? ምን ተዘጋጅተው ነበር? ስለዚህ ይሄ ጉዳይ ሲጀመር አይከፈትም። እኔ በውስጥ እነግርሻለሁ ስሞቹን አልሰማሽ ከሆነ ብዙ ሰው የሚነካካበት የሚጎዳበት ነው። ብር እሱ ጋር የለሽም። ቪዲዮዎቹን ትላንትና እኛ ሀቅ ካለሽ ሀቅሽን አታጭም፣ በፍጹም አታጭም ሀቅሽን። ቪዲዮዎቹን አስነሺ ስላት ምን አለች? እሺ ብላ ወጣች አይደለ? እራሷ ላይ እዚህ ጋር ምስክርነት ሰጥታ ነው የወጣችው። እራሷ ላይ ቪዲዮዎቹን በየቦታው እየላኩ ለጥፉልኝ ስላቸው እውነት አብዲ እንዲያረገ እያሉ ነበር የሚጠይቁኝ ብላለች። እሷ በየቦታው ሰጥታ እንዳስለጠፈች ይሄ ነገር ምስክር ነው። ንግግሯ በአንደበቷ ያደረገችው። ትዘጋዋለች፣ ትዝጋው። አይ እኔ እንደፈለኩ አርጌ አወራዋለሁ ስትል ደግሞ ብቻዋን ቆማ ትለፍልፍ፣ በምትጠየቅበት ትጠየቃለች። ኦኬ። የብሌንስ ብሌን ታሪኳን አላውቀውም። ሲጀመር የዚህ ጉዳይ ምስክር ማን እንደሆነች ልንገርሽ ሳሪ። ከሱ ጋር ከአብዲ ጋር አብዲ ለአንቺ ብሎ ተጣልቶ አዋሺ ነው አያሺ የምትባል ሳውዲ ያለች ሴት እንዜን አሁን ከሱ ጋር ጥለኛ ስለሆኑ አጋዥየው ማለት ነው። የተጣላው ደግሞ ገና ከእናንተ ጋር ባለበት በድሮ ሰዓት ከትዳሩ በፊት ማለት ነው። ለአንቺ ብሎ ሳሪን ሰደብሽ ብሎ የተጣላት ሴት ናት። የዚህ ጉዳይ ሁሉን ውስጠ ምስጢሩን አዋቂ። ሆን ተብሎ ኢትዮጵያ ሲገባ ለምን ይሄ ነገር ተነሳ? አመታትን ጸጥ ተብሎ
እሱ ራሱን ነፃ ለማድረግ ይሄ ብር እዚህ ነበር የገባው፣ ይሄ እዚህ ነው የተላከው፣ ይሄ እዚህ ነው የተላከው እንዲል ነው አይልም። ግን ብሩ ለእኔ የሰጡኝ ነው ሰዓት ትክክለኛ ነገር። ለአንቺ የደረሰሽን አላውቅም። ለእኔ የተነገረኝ እንደነገርኩሽ ከልጆቹ ብር የተወሰደው በእንደዚህ አይነት መልኩ ሳይሆን እናግዝ እንርዳ በሚል መልኩ ነው። እንርዳ ነው የሚያውቁት። ማን ነው እየተረዳ ያለው? ማን ነው እየተረዳ የነበረው? እንርዳማ እንርዳ ነው። ስለዚህ ብሌን መጥቶ ነው መጠየቅ። እንዴት ዋላችሁ? ደህና ዋላችሁ? ሰላም ነው ብሌን። እሺ ሳሪ ይቅር። ኦኬ እንደዛ ከሆነ ብሌንም ይቀራል ጋይስ። እኔን መጀመሪያ ይቀራል። ብሌን እሷን ነው የምትጠይቀው። ሳሪዬ የኔ እነሱ የተለየ ነው። እኔን መጀመሪያ ግን ሙኒት ይኸውልሽ ምን መሰለሽ አላወራሁም እኔ እኮ አውርተሻል ብሌን። ቆይ ተረጋጊ፣ በመጀመሪያ ተረጋጊ። አሁን ሙኒት ምን መሰለሽ ትናንትና እዚህ ጋር ስንነጋገር የነበረው ገነት መታ ያንን ነገር እንትን እንደምንልላት ምናምን ነበረ። አሁንም ትምጣና አንቺ ያለውን ነገር አስረጃትና ሙኒት ብሌን ጋር ያውሩ ይተሻለ። ከእሷ ጋር ማውራት ትችላለች ስለሷ ታሪክ። እኔ አሁን ብሌንን አልጠየኳትም ለብቻዋ። ምንድነው ያልነው ትላንትና ሁለቱም ተገኝተው ያወሩ ስንል ልጅቷ መስመር የለኝም አለች አይደለም። ዛሬ አላት። ስለዚህ አትግባ እኮ አላልኩም። እሱን ግን አታናግረውም። እሱ አሁን ገብቷል ኦልሬዲ ይመራት። ግን የማይነገር ነገር አይነገርም። አለቀ። ሳሪ አይገባትም። እለፉ ወሬ ትወዳለች። ጠማማ። እኔ ውሸት አልወድም። ለዛ ውሸት አልወድም። በአማራ ህዝብ ተነግዶ በአማራ ህዝብ ብዙ ነገር ሆኖ አልወድም፣ ደስ አይለኝም። ምክንያቱም ወይ ማህበረሰቡ አልተጠቀመ ወይ እናንተ ብራችሁ አላረፈ። ለዛ ነው አልወድም። ታሪዬ እነሱ በቅንነት ከልባቸው የሚሰጡት ብር በአላህ ዘንድ ይታሰብላቸዋል። ተቀብሎ ግን ለግል ጉዳዩ ወይም ለሌላ ጉዳይ ያዋለው ሰው እሱ በአላህ ፊት ተጠያቂ ነው። እነዚህ ምስኪኖች ግን የነገ ቤታቸውን ነው የሚሰሩት። ሳሪ ስንት ሰው አልተሸወደም እንዴ? ለእንትን ብሎ ሰጥቶ እንትን አልሆነም እንዴ? ግን በአላህ ዘንድ የልብሽ አሰጣት ነው፣ ይታሰብላቸዋል። ኢንሻአላህ ያስብላቸው፣ ይቁጠርላቸው። እሺ ሙኒት አሁን እሷን አውሪያትና ለገነት ደውይና ይነጋገሩ ያንን ነገር። እሺ ተይው እኔንም አንድ ጊዜ አዳም